አንዳንዶቹ ከእጮኝነት ጊዜ ጀምሮ ኢቭን እስከ ጋብቻው ድረስ ሰዎቹ አብረው ላይኖሩ ይችላሉ። ሲያጩም በርቀት ሆነው ያጫሉ። በተለይ አሁን ከውጭ ሆነው የሚተጫጩ የሚጋቡ ፕሮሰስ አልቆ ነገሮች አልቀው እስከሚሄዱ ድረስ ለረዥም ጊዜ ለየብቻ ነው የሚኖሩት። ጤና ይስጥልኝ ፕሮግራማችን ተከታታዮች፣ ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን እንዲሁም ማህበረሰባችንን የሚበጁ መልካም ሀሳቦችን ይዘን እንመጣበት ፕሮግራም ነው። ይህንን ፕሮግራም ሰብስክራይብ፣ ላይክ እና ሼር በማድረግ ፕሮግራማችንን እንድታግዙ እየጠየቅን ዛሬ ደግሞ ይዤላችሁ የቀረብኩት ፕሮግራም ትዳርን በርቀት የመመስረት ወይም ደግሞ በቦታ ርቀት የሚፈጠሩ ትዳሮች በእነሱ ላይ የሚፈጠረውን አሉታዊ ተጽዕኖን እናያለን። እንግዲህ ትዳር ሰዎች በተለያየ ምክንያት በርቀት ሊፈጥሩ ይችላሉ። አንዳንዶቹ ከእጮኝነት ጊዜ ጀምሮ ኢቭን እስከ ጋብቻው ድረስ ሰዎቹ አብረው ላይኖሩ ይችላሉ። ሲያጩም በርቀት ሆነው ያጫሉ። በተለይ አሁን ከውጭ ሆነው የሚተጫጩ የሚጋቡ ፕሮሰስ አልቆ ነገሮች አልቀው እስከሚሄዱ ድረስ ለረዥም ጊዜ ለየብቻ ነው የሚኖሩት። ልጆች ሊወለዱ ይችላሉ፣ ግን አብሮ መኖር የለም። አንዳንዶቹ ደግሞ ከተጋቡ በኋላ አብረው እየኖሩ በስራ ምክንያት፣ በዝውውር ምክንያት ሌላ ቦታ ወይም ደግሞ አንዳንድ ስራዎች የፊልድ ስራዎች አሉ አብዛኛውን ጊዜ የማይመጡ ወይም የከባድ መኪና ሾፌሮች አሁን በ15 ቀን ወይም በወር አንዳንዱ ጭራሽ ረዥም ጊዜ የሚያስቆዩም ሁኔታዎች ይኖራሉ። እና እነዚህ በስራ ምክንያት በርቀት ያሉ ሰዎች በትዳራቸው ውስጥ ምን አይነት ችግር ይፈጠራል የሚልን ሀሳብ ነው። እንግዲህ ትዳር ሁልጊዜ አብሮ በመኖር እንኳን አብሮ እለት ዕለት እየተገናኙ የተለያዩ ቻሌንጆች ይፈጠራሉ። ይህ ደግሞ በርቀት ያለ ትዳር የራሱ ቻሌንጅ አለው። የመጀመሪያው የተግባቦት ችግር ይገጥማቸዋል። በርቀት ከመሆናቸው የተነሳ የሀሳብ ልዩነት ይፈጠራል። ሰው አብሮ ሲኖር በሀሳብም አብሮ ያድጋል፣ በአመለካከት አብሮ ያድጋል፣ አንድ አይነት ሀሳብን አብሮ ግን ይሄ እንዳይሆን በቦታ ርቀት የተወሰኑ ናቸው። ወይ አንዱ በሰለጠነው ዓለም ይኖራል፣ አንዱ ደግሞ በታዳጊ ሀገር ውስጥ ይኖርና ያ ብቻውን ነው የሚያድገው። እዚህ ጋር ያለው ሰው በራሱ ኮንቴክስት ነው የሚሄደው። ስለዚህ አብሮ የመግባባት ችግር በጣም ይገጥማቸዋል። በስልክ እንኳን ለማውራት አይግባቡም፣ በጣም ይቸገራሉ። በጣም የስራ ጫና፣ የማህበራዊ ግንኙነቱ የጠበበ ሰው ለስትረስ የሚጋለጥበት ሩጫ ያለበት ውስጥ ላይፍ ውስጥ ያለና እዚህ ደግሞ ዘና ብለው ከቤተሰብ ከማህበረሰቡ ጋር የሚኖር ሰው የሚያስበው ሀሳብ የተለያየ ነው እና እነዚህ በተግባቦት ላይ ችግር ይፈጥራሉ። አብረው እንዳይግባቡ፣ አብረው እንዳያድጉ። ለምን ትዳር የሚያድግ ተቋም ነው። አብረው ነው የሚያድጉት እንጂ አንደኛው ወገን እዛ ሆኖ እዚህ ሆኖ ኢቭን አብሮ ሲኖር እንኳን መጽሐፍ ቅዱስ ተስማምታችሁ ለጸሎት ካልሆነ በቀር እርስ በርስ መለያየትና መከላከል እንደሌለባቸው ይናገራል። ዲስማች የጠበበ ነው፣ አብሮ መሆን አለበት ማለት ነው። እና ብዙ ጊዜ እንደነዚህ አይነት ትዳሮች ይሄ የመግባባት ችግር ይገጥማቸዋል። ሌላው ደግሞ ሁለተኛው የግንኙነት ችግር። ግንኙነት ማለት በአካል ፊዚካሊ መገናኘት አይቻልም። ፊዚካሊ ሰው ሲገናኝ የሚነጋገረው፣ አብሮ የሚያቅደው፣ በልጆች አስተዳደግ ዙሮ የሚያወራው እነዚህ ነገሮች ያጣሉ። በአንደኛ ወገን ላይ ጫና ይበዛል። ስለዚህ እነዚህ መልካም ሆነው ሊያድጉ የሚገባቸው ግንኙነቶች ይሻክራሉ። አንደኛው ወገን ሰፖርት ሲፈልግ፣ ፊዚካል ሰፖርት ሲፈልግ ያጣል፣ አይኖርም ሌላኛው ከሌላው ጋር። ከዚህ የተነሳ ግንኙነታቸው እንዲሻክር ያደርጋል። ለዚህ ነው አብረው እንዲሆኑ ባልና ሚስቶች እንዳይለያዩ። በመጽሐፍ ቅዱስ ውስጥ አዳምና ሔዋን አብረው አልነበሩም። አብረው ባልነበሩበት ነው እባብ መጥቶ ሔዋንን ያዋራት። ኢንፎርሜሽን፣ የጥፋት ኢንፎርሜሽን ከሷ ነው አግኝቶ ነው ጥፋትን ያመጣው።
እና ሁሌ ባልና ሚስቶች አብሮ መሆን አለባቸው። ባልሆኑበት ግን ሌላ ዋይዝ ወይም ደግሞ ሲስተማቲክ የሆኑ መንገዶችን መጠቀም አብሮ ለመሆን ጥረት ማድረግ፣ በተቻለ አቅም መገናኘትና አብሮ መኖር ትዳሩን ይጠብቀዋል። በብዙ በልዩነት ያሉ ትዳሮች ለማይገቡ ችግሮች ተጋልጠዋል። ወንዱም ባለበት ቦታ ሌላ ጓደኛ ይኖራል፣ እሷም እዚህ ባለችበት ሌላ ጓደኛ ይኖራታል ማለት ነው። አብሯት የሚያዋያት ፊዚካሊ አታች የሚያደርግ የሚያወራ ሰው፣ ይሄ ደግሞ እንዲሻከር ትዳር እንዲበላሽ ወደ ፍቺም እንዲመጣ ያደርጋል። ሶስተኛው ደግሞ ይሄ ወሲባዊ ግንኙነት ላይ ትልቅ ችግር ይኖረዋል። ይሄ ናቹራል ነው፣ ተፈጥሯዊ ነው። ባልና ሚስቶች አብረው ሲኖሩ በዚህ ግንኙነት ውስጥ ፍቅራቸውን የሚገልጡበት መንገድ ነው። እግዚአብሔር ይሄንን ነው የሰጠው። ግን ይሄንን ያጣሉ። ለምን? ከርቀት የተነሳ። ምናልባት አንዳንዶች በዚህ ርቀት ውስጥ ሌላ ልምምዶች ውስጥ ይገባሉ። ፖርኖግራፊ ልምምድ ወይም ደግሞ የግለ ወሲብ ልምምዶችን በማሳደግ ሁሉም ባለበት ቦታ ለተለያየ ተጽዕኖ ይጋለጣል። ነገር ግን እነዚህ ችግሮች እንዳይመጡ አሁንም ፈጥኖ ባልና ሚስቶች አብረው የሚሆኑበትን፣ አንዳንዶች እንዲያውም አብረው በአንድ ሀገር ውስጥ እያሉ ልጆች ትምህርታቸው ለጥሩ ትምህርት በሚል ሚስትና ልጆችን ወደ ከተማ በመላክ አባት ወይ በረሃ ላይ ወይም ደግሞ ሌላ ቦታ ርቀት ቦታ ይገኛል። ይሄም ትልቅ ጫና አለው። ስለዚህ በተቻለ አቅም እነዚህን ፍላጎቶች ተፈጥሯዊ የሆነው ፍላጎት ለማሟላት ወንድ ልጅ ስሜቱ ቅርብ ነው። በተገኘበት ባለበት ቦታ ለተለያየ ነገር ይዳረጋል። ሴቷም እንደዚሁ። ሴት በርቀት ካለ ባሏ ይልቅ በቅርበት የሚገኝ የሚያወራት፣ እንዴት ነሽ የሚላት፣ የሚያደንቃት አታችመንት በቅርብ ያለ ሰው ለውድቀት ሁሉ ሊዳርጋት ይችላል። ልትሳሳትና ለተለያየ ነገር ልትዳረግ ትችላለች። ስለዚህ ይሄ ወሲባዊ ስሜት ላይ አሉታዊ ተጽዕኖን ያሳድራል። አብረው ማግኘት የሚገባቸውን ተፈጥሯዊ ደስታ ያጣሉ። እግዚአብሔርም እንዳትከላከሉ ነው ያለው። እንግዲህ ግን ካሉ ነገሮች የተነሳ ወደዚህ ውስጥ ይገባል። ስለዚህ በተቻለ አቅም ባለትዳሮች አብሮ መሆን፣ ይሄንን ፍላጎታችሁን እንድታሟሉ፣ ለተለያየ ጥፋት እንዳትጋለጡ፣ ታማኝነታቸው እንዳይጎድል ስለሚያደርግ በተቻለ አቅም አብሮ ለመሆን ጥረት ማድረግ ያስፈልጋል። የመጨረሻው እና አራተኛው እንግዲህ ስነ ልቦናዊ ችግርን ያስከትላል። ባለትዳሮች አብሮ ባልኖሩበት በርቀት በመቆየት አንደኛው ወገን ላይ ስነ ልቦናዊ ጫና ያሳድራል። ለጭንቀት ይጋለጣሉ፣ ለብቸኝነት ይጋለጣሉ። በአንደኛ ወገን ላይ ጫና፣ ልጆችን የማሳደግ ጫና፣ የኑሮ ጫና ያስከትልና ከብቸኝነት የተነሳ ለተለያዩ ጭንቀቶች፣ ለተለያዩ ኢቨን የሚፈጠሩ ስህተቶች እንኳን ያስጨንቋቸዋል። አይፈልጉትም፣ ያንን ማድረግ አይፈልጉም። ነገር ግን ሰው ናቸውና ከአንዳንድ አጋጣሚዎች የተነሳ ስህተቶች ይፈጠራሉ። ለምሳሌ በርቀት ያለው ሰራተኛ ቀጥሮ የሚኖር ወይም ደግሞ ምግቡን የምታዘጋጅለት ሰው አዘጋጅቶ እሷ ደግሞ ሌላ ቦታ ብትኖር አብራው በቅርበት ካለች ምግብ ከምታዘጋጅ ሴት ጋር እንዲገናኝና ለሌላ ችግር እንዲጋለጥ ያደርጋል። እንደውም ከዚህ ጋር የተያያዘ ታሪክ እንደዚሁ ራቅ ብሎ የሚሰራ ነው። ስለዚህ እሷ ልጆቹን ወደ ከተማ እንድታስተምር ከልጆቹ ጋር ለትምህርት ምቹ ወደሆነ ቦታ ለእሱ ደግሞ ምግብ የምታዘጋጅን ሴት አዘጋጅታ ባሉበት አጋጣሚ ውስጥ ባል ይሳሳታል እና ኢቭን አርግዛ እስከምትወልድ በዚህ ምክንያት ትዳር ተዛባ፣ ፍቺ ገጠማቸው። ስለዚህ ቢቻል ባልና ሚስቶች አብረው የሚሆኑበት ጊዜ እንዲጨምር ጥረት ማድረግ መልካም ነው። ለዛሬው ያለኝ ፕሮግራም ይህ ነው። እንግዲህ በሚቀጥለው ደግሞ በሌላ ፕሮግራም እስከምንገናኝ ይህንን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን ሳትዘነጉ አብራችሁን እንድትቆዩ እንድታበረታቱን እጠይቃችኋለሁ። መልካም ቆይታ